ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር እኔ መላኩ ደምሶ አብሬያችሁ ቆያለሁ። በቅድሚያም አርዕስቶችን እናስቀድም። በሕዝብ ተወካዮች ምክር ቤት የጸደቀው አዲሱ አዋጅ ቅጣትን የሚያስከትል በመሆኑ ጥራቱን የጠበቀ መሆን አለበት ተብሏል። ይህ አዋጅ በርካታ ድንጋጌዎችን በውስጡ የሚደነግግ መሆኑም ተነግሯል። በዝርዝር የምናደርሳችሁ ይሆናል። የሕክምና መሳሪያዎችን በሊዝ መግዛት የሚያስችል መመሪያ ወደ ሥራ መግባቱ ተነገረም። በመመሪያው የተፈቀደውን የሊዝ ግዢ በሚመለከትም ሙሉ መረጃውን ይዘናል፣ የምትሰሙት ይሆናል። ከኑሮ ውድነቱና ከመኖሪያ ቤት ጋር በተያያዙ እየተነሱ ያሉ ችግሮች በአፋጣኝ መፍትሄ እንዲያገኙ ጥያቄ ቀረበም። ለነዚህ ለተነሱት ጥያቄዎችም የሚመለከተው አካል ምላሽ ሰጥቶበታል። በዝርዝር ከምናጋራችሁ መረጃዎቻችን መካከል ይገኝበታል። በወተት ምርት ላይ ከፍተኛ የዋጋ ጭማሪ መደረጉ ተሰምቷል። ለመሆኑ በወተት ምርት ላይ ከፍተኛ የዋጋ ጭማሪ እንዲደረግ እንደ ምክንያትነት የሚነሱ ጉዳዮች ምንድናቸው? ሙሉ መረጃውን የምናጋራችሁ ይሆናል። ኢትዮጵያ የሕክምና ጓንትና ስሪንጅ ከውጭ ማስገባት ማቆሟ ተሰምቷል። የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በከተማችን አዲስ አበባ አንድ አዲስ ዜና ከወደለቡ ሰምተናል። በዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መካከል በማራኪ ኮሪደር ልማት ደምቆ በሚታየው ዲኤምሲ ሪል ስቴት የሂልሳይድ የመኖሪያ መንደር ውስጥ የመጨረሻው ብሎክ ለሽያጭ እንደተለቀቀ ሰምተናል። ቀድሞ ለመጡ 15 ደንበኞች 2,500,000 ብር ቅናሽ አድርገናል። ከአነስተኛ ወለልና የፍሎር አማራጭ በምርጫው ከባለ 1 እስከ ባለ 4 መኝታ ማግኘት የሚችሉበት በለቡ መብራት በ65,000 ካሬ ላይ ባረፈው መንደር ላይ ግንባታቸው ከ30 እስከ 50% በደረሱ ቤቶቻችን በካሬ ከ78,000 ብር ጀምሮ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከአነስተኛ ወለድ ወይም የሸሪያ ሕግን በጠበቀ መልኩ አመቻችተናል። ብልህ ሰው ዛሬ ላይ ነገው ይታየዋል። ጊዜ የለም። አሁኑን ወስነው በ0962 606677 ላይ ይደውሉልን። አዲስ አበባ ደረቅ ቆሻሻን በማስወገድ ከአፍሪካ ከተሞች ቀዳሚ መሆኗ በገለልተኛ ተቋም ጥናት መረጋገጡ ተነገረም። ከተማዋ ደረቅ ቆሻሻን በማስወገድ ከአፍሪካ ከተሞች ቀዳሚ መሆኗን ዩኤን ሃቢታት ጥናት ማረጋገጡን የአዲስ አበባ ከተማ የጽዳት አስተዳደር ኤጀንሲ አስታውቋል። በዚህም 94 በመቶ የሚሆነውን ቆሻሻ ታስወግዳለች የተባለችው የአዲስ አበባ ከተማ በቀን ውስጥ ከ2500 እስከ 3000 ቶን ቆሻሻ እንደምትሰበስብም ተሰምቷል። ቀደም ብሎ ቆሻሻን መልሶ የመጠቀም አቅም 2.5 በመቶ የነበረ ሲሆን ከ4 ዓመታት ወዲህ ግን 12 በመቶ ጥቅም ላይ እየዋለ ነው ተብሏል። ይህንንም ደግሞ የገንዘብ ምንጭ ማድረግ መቻሉን የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ዋና ዳይሬክተሩ አቶ እሸቱ ለማ ተናግረዋል። ዳይሬክተሩ አክለውም አሁን ላይ አብዛኛው የከተማዋ ቆሻሻ ጥቅም ላይ እየዋለ ባለመሆኑ ግን ይበልጥ መጠቀም የሚያስችል አቅም መፍጠር እንደሚያስፈልግም ተናግረዋል። ኢትዮጵያ በክሪፕቶ ግብይቶች ላይ ቁጥጥር ማድረግ ልትጀምር መሆኑን የኢትዮጵያ የፋይናንስ መረጃ አገልግሎት አስታወቀም። ሀገሪቱ በአሁኑ ወቅት በቨርቹዋል ግብይት ላይ ክልከላ ብታስቀምጥም አስፈላጊውን የሕግና የቁጥጥር ማዕቀፍ ወደ ሥራ ለማስገባት ዝግጅት መደረጉን አገልግሎቱ አስታውቋል። ከኢትዮጵያ ብር ውጪ በቨርቹዋል መገበያያ ልውውጥ ማድረግ ኢትዮጵያ ውስጥ ክልክል ነው ሲሉ የአገልግሎቱ ኃላፊ ሙሉቀን አማረ ተናግረዋል። በዚህም ላልተፈቀደ ንግድ ለመዘጋጀት ስልጠና እየሰጠ ነው ሲሉ በቅርቡ በተካሄደው የምስራቅና ደቡብ አፍሪካ ህገወጥ የገንዘብ ዝውውርን መከላከል ስብሰባ ላይ ገልጸዋል። እንዲሁም ግልጽ የቁጥጥር ማዕቀፍ መኖር እንዳለበት አጽንኦት የሰጡት ኃላፊው የክሪፕቶ ግብይት ወደፊት ህጋዊ የሚሆን ከሆነ ተገቢ ቁጥጥር ሊኖር እንደሚገባም አንስተዋል። ክልከላው የሚቀጥል ከሆነ ደግሞ ህግ ለማስከበርና አጥፊዎችን ለመቅጣት የሚያስችል ስርዓት ሊኖር ይገባል ሲሉም ገልጸዋል።
ኢትዮጵያ የሕክምና ጓንትና ስሪንጅ ከውጭ ማስገባት ማቆሟን የኢትዮጵያ መድኃኒት አቅራቢ አገልግሎት አስታወቀም። በዚህም በሀገሪቱ ውስጥ 2 የጓንት አምራቾች ያሉ ሲሆን ዘንድሮ ሙሉ በሙሉ የሕክምና ጓንት በሀገር ውስጥ ምርት እየተሸፈነ ነው ሲሉ የአገልግሎቱ ዋና ዳይሬክተር ዶክተር አብዱል ቃድር ገልገሎ ተናግረዋል። በተጨማሪም በሙሉ አቅሙ እያመረተ የሚገኝ አንድ የስሪንጅ ፋብሪካ በድሬዳዋ ላይ እንደሚገኝ ጠቅሰው ፋብሪካው ምርቶችን ለአገልግሎቱ እያቀረበ በመሆኑ ከ1 ዓመት በፊት ጀምሮ ስሪንጅ ከውጭ ማስገባት መቆሙንም ተናግረዋል። ዳይሬክተሩ አክለውም የዛሬ 3 ዓመት የሀገር ውስጥ የመድኃኒትና የሕክምና መገልገያ አምራቾች አቅርቦት ድርሻ 8 በመቶ እንደነበር ጠቅሰው በወቅቱ ከሀገር ውስጥ አምራቾች ይቀርብ የነበረው የመድኃኒት አይነት ደግሞ ከ40 እንደማይበልጥም ተናግረዋል። ዘንድሮ ግን የሀገር ውስጥ አምራቾች አቅርቦት 37 በመቶ መድረሱን የተናገሩት ዶክተር አብዱል ቃድር እንደ ሀገር 60 በመቶ መድኃኒቶችን በሀገር ውስጥ ለመተካት ታስቦ እየተሰራ እንደሚገኝም ገልጸዋል። በተያዘ መረጃ ከፍተኛ ዋጋ ያላቸውን የሕክምና መሳሪያዎች በሊዝ መግዛት የሚያስችል መመሪያ ተግባራዊ መደረጉን የኢትዮጵያ መድኃኒት አቅራቢ አገልግሎት አስታወቀም። ባለስልጣኑ አንዳንድ የሕክምና መሳሪያዎች ዋጋቸው ውድ በመሆናቸው ሳቢያ ተቋማት በበጀት ምክንያት ማምጣት የማይችሏቸውን የሕክምና መሳሪያዎች በሊዝ እንዲያመጡ የሚፈቅድ መመሪያ እንደሆነም አስታውቋል። መመሪያው የጥምረት ግዢ እንዲኖር እንደሚያደርግ በመጥቀስም ሀገራት በተናጠል በትንሽ መጠን ይገዙ የነበሩትን መድኃኒት በጋራ እንዲገዙ ያስችላል ያሉት ደግሞ የአገልግሎቱ ዋና ዳይሬክተር የሆኑት ዶክተር አብዱል ቃድር ገልገሎ ናቸው። በተጨማሪም የሀገር ውስጥ አምራቾች ለ7 ዓመታት የሚቆይ ረጅም ጊዜ የውል ኮንትራት እንዲገቡና እንዲሰሩ እንደሚያደርግም የተገለጸ ሲሆን ይህ ደግሞ በየትኛውም የአፍሪካ ሀገር እንደሌለም አክለዋል። በሌላ በኩል መመሪያው በሀገር ውስጥ የሚመረቱ መድኃኒቶችንና የሕክምና መሳሪያዎችን ከውጭ መግዛት የሚከለክል ሲሆን የሀገር ውስጥ አምራቾች እንዲሁ ማምረት የሚችሏቸውን መድኃኒቶች ከጠቀሜታው አንጻር ታይቶ ከሀገር ውጭ መግዛት እንዲቻል አብሮ መፍቀዱንም ዋና ዳይሬክተሩ አክለዋል። መመሪያው የህመም አይነቶች ተለዋዋጭ መሆናቸውን፣ የመድኃኒት መጠን ዝቅተኛ መሆን እንዲሁም ድንገተኛና ሰው ሰራሽ አደጋዎችን ታሳቢ ያደረገ መሆኑም ተነግሯል። የሕዝብ ተወካዮች ምክር ቤት ያጸደቀው አዋጁ ለእርዳታ የሚቀርብ ማንኛውም አይነት ምግብ የጥራት ደረጃውን ያልጠበቀ ከሆነ ሕጋዊ ቅጣት የሚጥል መሆኑ ተገለጸም። አዋጁ የአደጋ ስጋት ሥራ አመራር መንግስት መር በሀገር በቀል አቅም የተገነባና ከተረጅነት አስተሳሰብ በመሻገር ከጥገኝነትና ከጠባቂነት አስተሳሰብ የሚያላቅቅ መሆኑም ተነግሯል። እንዲሁም ያልተማከለ የአደጋ ስጋት ሥራ አመራር ስርዓትን የሚዘረጋና የፌዴራል እንዲሁም የክልል መንግስታት በየደረጃው ተግባራቸውንና ኃላፊነታቸውን እንዲወጡ የሚያስችል ድንጋጌዎችን የያዘ አዋጅ መሆኑም ተገልጿል። ከነዚህም መካከል ደግሞ የሰብአዊ ድጋፍ የምግብ መያዣ ጥራት ደረጃ፣ ለእርዳታ የሚቀርብ ማንኛውም አይነት ምግብ የጥራት ደረጃውን የጠበቀ ባዕድ ነገሮች ያልተቀላቀሉበት፣ በመያዣው ላይ የጥራት አይነት፣ የአገልግሎት ዘመንና የምርት መጠን እንዲኖሩት ይደነግጋልም ተብሏል። ይህ ደግሞ ለእርዳታ ተቀባዩም ሆነ ማንኛውም ምግብ የሚጠቀም አካልን ጤንነት ለመጠበቅ ያለመ መሆኑም ተጠቁሟል። በተጨማሪም የሰብአዊ ድጋፍ የምግብ ነክ ቁሳቁስ መያዣ ደረጃውን ያልጠበቀ መሆኑን፣ የሚጠበቅበትን መረጃ የሌለው መያዣ ላይ የተገለጸው የውስጡ ይዘት ጋር ልዩነት ያለው ከሆነ ደግሞ አግባብ ባለው ሕግ እንደሚቀጣም ተነግሯል። እንዲሁም አዋጁ የሰብአዊ ድጋፍ ለማግኘት ሐሰተኛ መረጃ የሰጠ ወይንም ካለው ሁኔታ ነገሮችን አግዝፎ ያቀረበና አደጋ ሳይኖር አደጋ እንዳለ አድርጎ ጥያቄ ያቀረበ አካል ከ6 ወር የማያንስና ከ1 ዓመት የማይበልጥ እስራት መቀጮ እንደሚቀጣም ተገልጿል። ከኑሮ ውድነቱና ከመኖሪያ ቤት ጋር በተገናኙ እየተነሱ ያሉ ችግሮች መፍትሄ እንዲያገኙ ጥያቄ ቀረበም። ጥያቄው የተነሳው ደግሞ ከመዲናዋ የተለያዩ ክፍለ ከተሞች የተውጣጡ ሴቶች ጋር በተለያዩ ወቅታዊና ሀገራዊ ጉዳዮች ላይ ከንቲባ አዳነች አቤቤ በተወያዩበት ወቅት መሆኑ ተነግሯል። በዚህም ወቅት ባለፉት ዓመታት የሴቶችን መሰረታዊ የኑሮ ጫና የሚያቀሉ በርካታ ስራዎች መሰራታቸውን ከንቲባዋ ተናግረዋል። በዚህም በርካታ
በርካታ የከተማዋ ሴቶች የተሻለ ኑሮን እንዲመሩ ማስቻሉን የተናገሩት ከንቲባዋ ከመዲናዋ የተለያዩ ክፍለ ከተሞች ከተውጣጡ ሴቶች ጋር በተለያዩ ወቅታዊና ሀገራዊ ጉዳዮች ላይ ተወያይተዋል። በውይይቱም ሴቶች ለሀገር ልማትና እድገት የጀርባ አጥንት ናቸው ብለው በከተማዋ ውስጥ የሚገኙ ሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ባለፉት ዓመታት ከተማ አስተዳደሩ በርካታ ስራዎችን ማከናወኑንና ተጨባጭ ውጤቶችም ተገኝተዋል ብለዋል። ተሳታፊዎችም በበኩላቸው የኑሮ ውድነትና ከመኖሪያ ቤት ጋር በተገናኙ እየተነሱ ያሉ ችግሮች አፋጣኝ መፍትሄ እንዲያገኙ ጥያቄዎችን አቅርበዋል። ለተነሱላቸው ጥያቄዎች ምላሻቸውን የሰጡት ከንቲባ አዳነች አቤቤ የመኖሪያ ቤት፣ የኑሮ ውድነትና ሌሎች ጉዳዮች ጋር የተያያዙ ችግሮች መፍትሄ ያገኙ ዘንድ በርካታ ስራዎች መከናወናቸውንና አሁንም ተጠናክረው እንደሚቀጥሉ ተናግረዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በወተት ምርት ላይ የዋጋ ጭማሪ እንዲደረግ ከፍተኛ ተጽዕኖ እያሳደረ ያለው የእንስሳት መኖ ዋጋ መወደድ ነው ተባለም። ከጊዜ ወደ ጊዜ ከፍተኛ የዋጋ ጭማሪ እያሳየ ያለው የእንስሳት መኖ በወተት ምርት ላይ ተጽዕኖ እያሳደረ መሆኑን ሆላንድ ዴይሪ የተባለ የሆላንድ ወተት አቅራቢ ድርጅት አስታውቋል። በዚህም ወተት ለማንኛውም ማህበረሰብ በተመጣጣኝ ዋጋ መቅረብ እንዳለበት የተጠቀሰ ቢሆንም የመኖ ዋጋ መጨመር ግን ለወተት ተዋጽኦ ዋጋ መናር ዋነኛ ምክንያት ሆኗል ሲሉ የድርጅቱ ምክትል ዋና ስራ አስኪያጅ አቶ ታደሰ ከተማ ተናግረዋል። አርሶ አደሩ ወተት ለማምረት ከ70 በመቶ በላይ የሚሆነው ግብዓት መኖ ነው ያሉት አቶ ታደሰ መኖ የሚዘጋጀው ደግሞ ከዘይት ከዱቄትና ከፋብሪካዎች ተረፈ ምርት በመሆኑ ዋጋው በየወቅቱ መጨመሩ በወተት ዋጋ ላይ ትልቅ ተጽዕኖ መፍጠሩን አክለዋል። የዋጋ ንረቱን ተከትሎ ችግሩን ለመፍታት እርጎን ሊተኩ የሚችሉ ምርቶችን ከተለያዩ ፍራፍሬዎች በማምረት ለገበያ እየቀረበ መሆኑን የገለጹት አቶ ታደሰ ከሙዝ ከማንጎና ከእንጆሪ እርጎ እየተመረተ እንደሆነ ገልጸውልኛል ሲል ሪፖርተር ጋዜጣ አስነብቧል። በመሆኑም በአሁኑ ወቅት ከ1 ሊትር ወተት እንደየአካባቢውና እንደየምርቱ አይነት 70ና 80 ብር እየተሸጠ መሆኑ ተነግሯል። በተጨማሪም በቅርቡ ደግሞ ከ60 እስከ 70 ብር ይሸጥ የነበረው 425 ሚሊ ሊትር የሆላንድ ዴይሪ እርጎ ከ100 እስከ 115 ብር እየተሸጠ መሆኑም ተሰምቷል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በከተማችን አዲስ አበባ አንድ አዲስ ዜና ከወደ ለቡ ሰምተናል። በዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መካከል በማራኪ ኮሪደር ልማት ደምቆ በሚታየው ዲኤምሲ ሪል ስቴት ሂልሳይድ የመኖሪያ መንደር ውስጥ የመጨረሻው ብሎክ ለሽያጭ እንደተለቀቀ ሰምተናል። ቀድሞ ለመጡ 15 ደንበኞች 2,500,000 ብር ቅናሽ አድርገናል። ከአነስተኛ ወለልና የፍሎር አማራጭ በምርጫው ከባለ 1 እስከ ባለ 4 መኝታ ማግኘት የሚችሉበት በለቡ መብራት በ65,000 ካሬ ላይ ባረፈው መንደር ላይ ግንባታቸው ከ30 እስከ 50% በደረሱ ቤቶቻችን በካሬ ከ78,000 ብር ጀምሮ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከአነስተኛ ወለድ ወይም የሸሪያ ሕግን በጠበቀ መልኩ አመቻችተናል። ብልህ ሰው ዛሬ ላይ ነገው ይታየዋል። ጊዜ የለም። አሁኑን ወስነው በ0962 606677 ላይ ይደውሉልን።